አያስፈልገኝም በቃ እንጂ ስጦታ እንደ በግልጽ አማርኛ ተናገርኩ እያለ አንቺን ስጦታ አንቺን ነገር አልፈልግም። በቃ በራሴ ነው መንቀጠቅ የምፈልገው። አብርሽን ከመጀመሪያው ላይ እንዳዳመጣችሁት እንግዲህ የአንቺ ስጦታ አያስፈልገኝም በግልጽ እኮ እየተናገርኩ ነው ብሎ መልሶላታል። በነገራችን ላይ ማነው በሽተኛ? እናንተ ናችሁ በሽተኛ ወይስ አብርሽ ነው? እስቲ ከዚህ ላይ መልሱልኝ። ማነው በሽተኛ? እስቲ እናንተ ስትመለከቱ የወይዘሪት ሄርሜላ አድናቂዎችም ሌሎቻችሁም ማን በሽተኛ ይመስላችኋል? እነሱ ናቸው ወይስ አብርሃም ነው? አብርሃም ታደሰ ወላሂ በሽተኛ መተት ምንም አልሆነበትም ማለት ነው። እሱ ጠላቱንና ወዳጁን በደንብ አድርጎ አሁን ለይቷልኝ። እሰይ። በነገራችን ላይ አንዳንድ ሰዎች የሆነ ነገር የሆነ ወይ በሽተኛ ወይ የሆነ ነገር እንመስልና ማን ወዳጃችን ማን ጠላታችን እንደሆነ ለይተን የምናይበት አንዳንዴ ታይም አለ። አሁንም እንግዲህ ብዙዎች አብርሽ መተት ሆኖበታል፣ አብርሽ ታሟል፣ እንደዚህ አድርጉት እንዲውሰዱት ስትሉ ነበረ። እሱ ግን የነበረበት መንገድ ስህተት እንደሆነ አሁን ደግሞ ወደ ራሱ ሲመለስ ማን ሲያጨበጭብለት የነበረ ማን ነው? ትዳርህን ፍታ፣ ወደ ሌላ መስመር ግባ እህቶቹም ሆነ ወንድሞቹም ሆነ በደንብ አድርጎ እየተመለከተ ነው። ትናንትና እንግዲህ ሩታ ስትመጣ ከነቡ ላይ ከሶፋ ላይ ዘሎ ነው ሩታን ተጠምጥሞ ሂዶ ከአንገቷ ላይ እየተጠመጠመበት ማለት ነው። ግን አንዳንድ ሰዎች ደግሞ የሆነ ነገር በግልጽ አማርኛ እየነገራቸው እኔ ካንቺ ምንም አልፈልግም በግድ ነው እንዴ እያላት እየመለሰላት አሁንም ሰዓቱ ትለዋለች ማለት ነው። ምን ከዚህ ሰዓትማ የሆነ ችግር አደርጋበታለች። በነገራችን ላይ እኛ መጀመሪያ እንደማንም የሆነ የተማርነ ሆነን ነው እንጂ እንደ ሄርሜላ አድናቂዎች ደደቦች ብንሆን ኖሮ መተት ከዚህ ሰዓት መተት አድርጋበታለች ብለን ያኔ የዛሬ ዓመት ሰዓቱን ስትሰጠው አብርሽ ወደ ሄርሜላ እየዘለለ ሲሄድ ከእሷ ጋር ሲጨፍር የሆነ ነገር እንዳደረገችበት የሁላችንም በውስጣችን ጠርጥረን ነበረ። ግን እኛ የተማርነ ሕዝብ ስለሆነ የአሁን ትውልድ ስለሆነ ይሄን ነገር በጭራሽ አፋችን ሞልተንም አልተናገርንም። እንደ ሄርሜላ አድናቂዎችን መተት ብለንም አልጻፍንም ባቸው አይደለም። ግን ማለት ነው የዚህ ቤት ድራማ የዚህ ቤት ስራ መጨረሻው አላጓጓችሁ? እኔ አሁን የሩታ በቃ አነጋገር የኤፍሬም ጀግንነት በቃ ከሩታ ጎን የሆነው ነገር በጣም መጨረሻውን እየጓጓ ነው። ብቻ አላውቅም ሆዴ የሆነ ነገር ፍርሃት የሚለዋል። መጨረሻው እንዴት እንደናፈቀኝ በምን እንደሚጨርሱት በምን እንደሚዘጉት በጣም እየጓጓ ነው ማለት ነው። እስቲ እናንተም ጓጉታችሁ እንደው ኮሜንት ላይ አስቀምጡልኝ። ሰላም ወንድነው የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ትናንትና እንግዲህ ሩታ እስካሁን ስትሰደብ ነበረ። ትናንትና ደግሞ እንግዲህ በዚህ አሸንፋ በዚህው ቀጥላ ስላየናት እና እንደገና ደግሞ በጣም አነጋገሯ ብቻ በጣም ደስ ይላልኝ እና ሁላችንም በጣም ደስ ብሎናል። እንኳን ደስ አላቸው እላለሁ ቤተሰቦች። እንግዲህ አብርሽ ለወይዘሪት ሄርሜላ ሰዓቱ ስትለው የአንቺ ስጦታ አያስፈልገኝም በግልጥ አማርኛ እየነገርኩሽ ነው ብሎ መልሶላታል ማለት ነው። እና አንዳንድ ሰዎች በፍልጥ ቢመቱም እኮ ማይገባቸው አለ። በቃ በግድ ነገር የለም። አንተኔን መለየት ከፈለግ አለችው። አንተኔን መለየት ከፈለግ እኮ ቁጭ አድርግ። ለምንድነው እንደ ወደ ራስ መመለስ ስትፈልግ ለምንድነው እንደዚህ ብለህ ማታስረዳኝ? ስለማይፈልግ ነው፣ ስለማትለቂው። አብርሽ በቃ ከአንቺ ጋር መለየት የነበረበት መንገድ እኛ አብርሽን ብዙ ጊዜ ብዙ ነገር ብለነዋል። ለምን ከሄርሜላ ጋር በምናየው ነገር ነው ስንሳደብ የነበር እንጂ እኛ አብርሽን በጭራሽ እንኳን መጥላትና ለደቂቃ እኮ አስበነው አናውቅም፣ ጠልተነው አናውቅም ማለት ነው። ግን የሚያደርገው ነገር ሊረገጥ ይችላል። ዩቱበር እስከሆነ ድረስ ደግሞ ሊሰደብም ይችላል። ዞሮ ሩታዬ ሀፍቴ ጎብደደደድ እያለች መጣ። ቡዜ ግን በጣም ሆዳም ነሽ፣ በጣም አጋሰስ ነሽ። እንዴት እኔ ሁላችሁም አንድ ሰው የገረመኝ የለም። የገረመኝ የቡዜና ይሄ ማነው ስሙ የዴቭ። እኔ የሩታ ቤተሰቦች ምን ይሉኛል አትይም በዚህ ነገር መተት ብሎ ሲመጡ ሩታ እኮ መለሰችልሽ። እኔ የሌሎች አልገረመኝም ነበረ። አንቺ በሌሎች እንትን ብለሽ በሌሎች ጀርባ ሆነሽ አብረሽ እንዲህ ስትይ ያንቺ ነው እንጂ የገረመኝ የሌሎችማ አልሞቀኝም አልደመቀኝም ብላለች አይደለም። ስለዚህ እኔም አሁን ቀደም ብያለሁ። ግን ቡዜ የሩታን ቤተሰቦች ምናታከብርም እንዴ? የሩታን ቤተሰቦች አትፈራም እንዴ? አብራ መተት ሆኖበታል። ከዚህ ከሀብሉ ላይ ሀብሉ መውለቅ አለበት ምናምን ስትል
ስታራግብ አብሬ የቆየች ሴት ናትኝ። እንዲሁ ትንሽ ለቤተሰቦቿ አይሰቀጥጣቸውም ብዬ ትንሽ ወደ ራሴ ነው ወላሂ። እኔ በቀደም ሳወራ ነበር። በተለይ የሩታ ማዘር እንደዚያ ሲሉ ነበር። ይሄ መተት ምናምን እኛ አናምንበትም፣ ይሄ በቃኛ ምናምን በፈጣሪ ነው ብለው ተናግረዋልኝ። እና ያኔ በጣም ምርር ብሏቸው ነው የተናገረው። ይሄ ነገር በጣም ይደብራል። ግን የእነሱ እንግዲህ መጀመሪያ ሲጀምሩ ስራውን ከዚያ በኋላ ደግሞ መጨረሻቸው ደግሞ አብሬሽ እንዴት እንደሚወጣ ከሄርሜላ ጋር እንዴት እንደሚለያይ፣ ሁለተኛ ደግሞ ከሱ ጋር ማን አብሮት እንደሚኖር ማን አብሮት እንደሚያጨበጭብለት ጠላቱን ወዳጁን አብሮ የሚለይበት መንገድ መሰለኝ። ኤፍሬም ደግሞ እንግዲህ ከሩታ ጎን ሆኖ በቃ አብሬሽ ለሄርሜላ የማይገባ ሰው ነው፣ በኋላ ታለቅሻለሽ፣ በኋላ ጉድሽን አንቺ ሲወጣብሽ የምታፈር ሴት ነሽ ሲላት ነበረ። እና ዞሮ ሩታ ሀብቴ ይመችሽ። ድሮም ያው ጀግና ነሽ። እኛ አንዳንዴ ስታለቅሽ በቃ አብርሽ እንደነሱ የሆነ ነገር ስታረጊ የሆነ ነገር ልንልሽ እንችላለን። ያንን ደግሞ በምናይበት መንገድ ነው እንጂ አንቺን ጠልተንሽ አንድ ቀንም ልንጠላሽም አንችልም። ለምን የሴት አርአያ ነሽ፣ በጣም ጎበዝ ነሽ፣ በጣም ብዙ ነገር ችለሻለኝ። ማናት ቡዜ እስከ ዛሬ የት ሄደሽ ነበር አላቸዋት አይደለም ያኔ በቃ ወደ ራሱ ይመለሳል ብላ እሷም ትተው ነበር። አብርሽም እኮ ተናገረ፣ በቃ እሷም አጥፍታለች እኔም አጥፍቻለሁኝ፣ አሁን ግን ይቅርታ ተደራርገን በቃ ያንን ያለፈ ነገር ያለፈ ነው፣ አሁንም ያንን ዞር ብላችሁ አታንሱ ብሎ ተናግሯል። እነሱ ግን በቃ ዙሮ ያኔ የት ነበርሽ? ያኔ የት ነበርሽ? እናንቺ ከዚህ ስራ አልገባም ካልሽ ለምንድን ለማስታረቅ ብዙ ሞክረሻል፣ ብዙ ነገር አድርገሻል። ያን ነገርሽ ደግሞ አንረሳውም። ግን ቢሆንም ደግሞ አሁን አብርሽ ወደ ራሱ ስለተመለሰ በግድ ከሄርሜላ ጋር መሆን አለበት፣ ከእሷ ከሩታ ጋር መሆን የለበትም እያልሽ የምታጨበጭቢው ነገር በጣም ይደብራል። እኔ አጨራረሳችሁ ትንሽ ግራ ገብቶኛል። በተለይ የቡዜና የዴብ እኔ ይሄ ዳኒ ያው አራጋቢ ነው፣ ይችላል በጣም ለማራገብ አንደኛ ነው። እና ዞሮ እንግዲህ ይሄ ምንድነው ሀብሉንም እንኳን ወለቀ ከፈለግሽ ውሰጁ ብላሻለች፣ ውሰጁ። ሰዓቱን ደግሞ አብርሽ ነገራቸው። ሰዓቱንም እኔ ነኝ የገዛሁት አለ። ግን ሰዓቱን ገዝቶ ሲሰጣችሁ እናንተ በስተጀርባ የሆነ ነገር አድርጋችሁበት ሊሆን ይችላል። እና ዞሮ በጣም ደስ ብሎኛል። የትናንትናው ቪዲዮ በጣም ደስ የሚል ነው፣ በጣም የሚኮራ። እኔ እንጃ ብቻ ፈርቼ ነበር እንደዚያ ሩታ ስትመጣ ወይም ታለቅሳለች ወይም አብርሽ ወደ ከሄርሜላ ጋር ይተቃቀፋል። እኔ ካሁን በኋላ አንቺን አልፈልግሽም የሚላት መስሎኝ ነበረ። ግን አልሐምዱሊላ ዘሎ ሩታ ነው አንገቷ ላይ እየተጠመጠመ። እና እንግዲህ ሩታዬም ስትናገር በጣም ጀግና ናት፣ በጣም ጎበዝ ናት፣ በጣም አንበሳ ናት። ቀስ አድርጋ ነው ጣል የምታደርጋት ማለት ነው። እንደናንተ ማትንተባተብ፣ እንደናንተ እንዲህ ማትል እና ቤተሰቦች ላይክ እያርጋችሁ ሸር እያርጋችሁ ኤፍሪዬ ይመችህ ሩታዬ አንበሳ። እና ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ። እንግዲህ ያው እንኳን ደስ አላችሁ ብያለሁ ቤተሰቦች።